እንዴት ነሽ? ዛሬ ምን ተገኘ? ጭራሽ ራስሽ ደውልሽ? የኔ ቆንጆ መቼም ልታገኘኝ ተስማምተሽ ነው አይደል? ጓደኛሽ መሆኗን ስላወቀ እሷ ለመበቀል ነው ወይስ ለምን እንደዚህ ያደረገ? እሱ እኔንም አልገባኝም። ብቻ በአጋጣሚ ስልኬን ሰጥቻት ነው ያወቀችው። ፎቶ አለሽ እንዴ? ፎቶ የለኝም ግን ስልኩ አለኝ። ልስጥህ? ገንዘብ ብቻ ነው እንጂ የምተማመንበት የማይጥለኝ ቤተሰብ አለ። ደስታ አለኝ፣ ሰላም አለ። ግን ገንዘብ ከሌለሽ ይሄ ሁሉ ነገር ቢኖርሽ ምን ጥቅም አለው? እኔ እኮ ነኝ የማኖራችሁ። ደጋግመሽ ይህንን ቃል አትናገሪ። አንቺ የምትኖሪ በእኛ ነው። እሺ ምን አልሽ አንቺ? ጫፌን እንዳትነኪ፣ ተከበሪ። ያለሽው መንገድ ላይ ነው። እሺ እንዳትዋረች። ናሲ አንቺን እኮ በአንድ ማስረጃ ብቻ ላጠፋሽ እችላለሁ። ገባሽ? ተይ እንጂ። እንደዛ ነው የሚሰማሽ? አዎ በሚገባ እንደዛ ነው የሚሰማኝ። ለዚህ ለተናገርሽው ንግግርሽ አልቅሰሽ ትለምኝኛለሽ። እኔ ደግሞ የዛኔ የሚራራ ልብ የለኝም። ምን ልታደርጊ ነው? በሰራሹ ከባድ ወንጀል ታስረሽ መቀጣት አለብሽ። አንቺ እኔን አንድ ነገር ካደረግሽ ሁሉንም ጉድሽ እንደማውቀው ታውቂያለሽ አይደል? እሺ እሱን ያል ቆይ ለምንድን ነው እኔን የምትናገረው? እርግጠኛ ነኝ ከልብ አይደለም። ቆይ እኔን የምትቀርብበት ወይ የምታናገርበት መንገድ ስላጣክ ነው? እንደዛ ነው የምታስቢው? አዎ እንደዛ ነው የሚመስለኝ። አትሳሳች። እኔ ከልቤ ነው እንደዚህ ያልኩሽ። እንዳልሆነ እርግጠኛ ነኝ። ለፈቀረ ሰው እንደዚህ አይደለም። ቆይ ከኔ ምንድን ነው የምትፈልገው? ምን ልታደርግ ነው? ለምን እንደዛ ትያለሽ? እረፊ። በጣም እያናደድሽ ነው። እውነት መናገር የሚያናድ ከሆነ ምንም ማድረግ አልችልም። እንደዛ ነው ይልሽ? አዎ እንደዛ ነው። እሺ ጥሩ። ወይዘሮ ሄለን መሲን አስጠነቀቀቻት። ምክንያቱም ከኔ ቤት እስካለሽ ድረስ የግድ መቆጣጠር አለብኝ በማለት እንዲሁም ደግሞ አንቺን ወንጀል ውስጥ እንዲሁም እስር ቤት የሚወረውር ወንጀል እጄ ላይ ያለ በማለት እንግዲህ ወይዘሮ ሄለን ማለት ነው መሲን ለማስፈራራት ሞክራለች። ወንድ እሱን የምታደርጊው ከሆነ እኔም ደግሞ እያንዳንዱ የማቀውን ነገር አፈርጠዋለሁ በማለት እንግዲህ መሲን ማለት ነው ወይዘሮ ሄለንን ተናግራታለች። ሌላው እንግዲህ ኤልሹ ማለት ነው አዶኒ ዝም ብሎ እንደቀረባት እንደማያወዳት እንደማያፈቅራት ተረድታለች። ሲቀጥል ደግሞ አዶኒ አሁን ላይ ማለት ነው ያው እሷን ለመቅረብ በጣም እየሞከረ ይገኛል። እኔ እንደሱ አይደለም በጣም ነው የምወድሽ በማለት እንግዲህ ኤልሹንም ቢያናግራት ኤልሹ ግን ማለት ነው እንደማይወዳት እንደማያፈቅራት የተረዳች ይመስላል። ሌላው እንግዲህ ስለ ሊዛና እንዲሁም ደግሞ ስለ ሀና ጉዳይ ነው። ሊዛ በባለፈው ፓርት ላይ አንቺ የኔን ፍቅረኛ ታወሪዋለሽ በማለት እንግዲህ ሀና የራሷን ጓደኛ ሊዛን እጅግ በጣም እንግዲህ ጠርጥራት ነበረ ማለት ነው። ስለዚህ እኔ ምንም የማውቀው ነገር የለም በማለት እንግዲህ ሊዛም ለጓደኛዋ በመደወል ወደ ቤት እንድትመጣ ካደረገቻት በኋላ ማንን ነው የምትይኝ? ስለማን ወንድ ነው የምታወሪው? እኔ ከማንም ጋር አላወራም። ያንቺን ፍቅረኛ ደግሞ ማን እንደሆነ እየታውቃለሁ በማለት እንግዲህ ከሊዛና እንዲሁም ደግሞ ከሀና ጋር ሲነጋጋር በመጨረሻም ሊዛ አሁን ላይ ማለት ነው ይሄ ነው የምትይውን ስልክ ቁጥር እንድታሳየኝ እፈልጋለሁ። እኔ ከማንም ጋር አላወራውም። ከአንቺ ፍቅረኛ ጋር ምን ይሁን ብዬ ነው እኔ ደግሞ የማወራው በማለት እንግዲህ አውቃለሁ አሁን ላይ ደልተሽው ይሆናል በማለት ሀና ብትከራከርም ግን ደግሞ ስታየው ማለት ነው እንደዚሁ ከቴዲ ጋር ያወራችበት የተጻጻፈችበትን ታሳያታለች። እና ይህ ማለት እኮ እጅግ በጣም ከዚህ በፊት እናገኘዋለን የተባባል ነው እኮ ነው። የግድ ላገኝሽ ብሎ የሚያስቸግረኝ ራሱ ግለሰብ ነው። ስለዚህ ይሄን ነው እንዴ ያንቺ ፍቅረኛ? እኔ ምንም የማውቀው ነገር የለም በማለት እንግዲህ ስትናገር ነበር። ሲቀጥል ደግሞ እጅግ በጣም ራሱ ነው የሚፈልገኝ፣ ራሱ ነው የሚያስቸግረኝ። እኔ ያንቺ ፍቅረኛ እንደሆነ በፍጹም
በፍጹም አላቅም በማለት እንግዲህ ሊዛ ማለት ነው መልሳላታለች። ይብን ለማስረዳት ሞክራለች ማለት ነው። እና አሁን ላይ እሺ ደውይለት ምን እንደሚል መስማት እፈልጋለሁ በማለት እንግዲህ ሊዛ እንድደውል አድርጋለች ማለት ነው። ምክንያቱም ሀናም ላውድ ላይ አድርገው ስለነበር ሀናም እየሰማች ነበረ። ስለዚህ ሊዛ በደወለችበት ሰዓት ላይ እንግዲህ ቴዲ የኔ ፍቅር የኔ ቆንጆ እንደምደውይ እኮ በጣም እርግጠኛ ነበርኩ። እስካሁን እኔ ነበር ስደውል የነበርኩት አንቺ በራስሽ መንገድ ፈልገሽኝ እንደምደውይ እርግጠኛ ነበርኩ በማለት እንግዲህ እሱም ማለት ነው የኔ ፍቅር የኔ ቆንጆ እያለ እንግዲህ ሊዛን ሲናገራት ራሷ ሀና ባንደበቷ ሰምታለች ማለት ነው። ዝም በይ ብትላትም ሊዛ ሀና ግን ዝም ልትል አልቻለችም። የኔ ፍቅር የኔ ቆንጆ ይላል እንዴ ከኔ ምን አምጥቶ ነው ተጫወተብኝ እኮ ምን አቶ ነው በማለት እንግዲህ ሀና እጅግ በጣም ነበረ እየጮኸች የነበረችው። እንዴት እንደዚህ ጉድ ያደርገኛል? ምክንያቱም እሷ አንደኛ የሀብታም ልጅ ነች ምናምን በቃ በጣም ነበር የምታምነው ማለት ነው። ቤተሰቦቿን ሁሉ ነገሯን ትታ ከቴዲ ጋር እየሄደች እንደፈለገች ስትሆን ነበረ። በስተመጨረሻም ያመነችው ወንድ ማለት ነው ቴዲ የእሷ ብቻ እንዳልሆነ በስተመጨረሻም ተረድታለች። የራሷን ጓደኛ ሊዛን እንደሚያወራት እና ከእሷ ጋር እንደሚሆን እንግዲህ አይተናል ማለት ነው። በነገራችን ላይ ቴዲ ሊዛና እንዲሁም ደግሞ ሀና ጓደኛ ማቾች እንደሆኑ የሚያውቀው ጉዳይ የለም ማለት ነው። በስተመጨረሻም በእርግጠኝነት አሁን ላይ ቴዲ የሚጋለጥበት አጋጣሚዎች በጣም እየሰፉ መጥተዋል። ምክንያቱም አሁን ላይ ማለት ነው ዝም አትለውም። ሀናም ስላመማት ነው እንጂ ዝም አትለውም ማለት ነው። ስላፈቀረችው ስለወደደችው ነገሮችን ቸል ብላ እስካሁንም ስትጠብቅ የነበረው ማለት ነው። ውጭ ከቤት ሲላት ስትወጣ ሲላት ስትሄድ የነበረችው እሱ በስራ ምክንያት ቢዚ ይሆናል ብላ ስላሰበች ነው ማለት ነው። ስለዚህ አሁን ላይ ከሊዛ ጋር ተያይዘው በእርግጠኝነት ቴዲ ቤት ይሄዳሉ። ቴዲ ቤት በሚሄዱበት ሰዓት ደግሞ መሲን ያገኟታል። አሁንም ሌላ ጉድ ይፈጠራል ማለት ነው። እና ስላለው ነገር እጅግ በጣም ነው እንግዲህ አሁን ላይ በተለይ የቴዲ ነገሮች ግልጽ እየሆኑ እየመጡ ነው ብዬ ነው የማስበው። ሌላው እንግዲህ ሊዛም ስለነገሩ ለቤሎ ለማስረዳት ሞክራለች። ምክንያቱም ላንተ አልነገርኩም በማለት ይሄ አስፈላጊ ነገር መሆኑ አይደለም ሌላ ነገር እንድታስብም ስላልፈለኩ አልነገርኩም፣ ግን ደግሞ ሲያስቸግረኝ ነበር እሷን ለመበቀል እሷን እንትን ለማለት ይሁን እኔ ምንም የማውቀው ነገር የለም። ግን እሷ ስልክ ልደውል ብላ የእሷ ስልክ ስለሌለ በእኔ ስልክ በደወለችበት ሰዓት ግን የሚያስቸግረኝና ሊያገኘኝ የሚፈልገው ሰው ግለሰብ የእሷ ፍቅረኛ ሆኖ ተገኝቷል በማለት እንግዲህ ያለውን ነገር ለቤሎን አስረድታለች ማለት ነው። አሁን ላይ አዶኒ ማለት ነው የአባቱን ገዳይ ወይንም ደግሞ ወንጀለኛ የሆንን ጥግ ድረስ ለማግኘት እና ጥግ ድረስ ለመሄድ አሁንም ተስፋ አልቆረጠም ማለት ነው። ስለዚህ ከዚህ በፊት ኑኑን ነበር ውሰጅኝ እያለ ወደ ክፍለ ሀገር ሲያናግራት የነበረው ማለት ነው። አሁን ላይ ደግሞ በአሁኑ ፓርት ላይ ማንን ጠይቆታል? ራሱ መኩን ጠይቆታል። መኩ አንድ ነገር ላስቸግር እፈልጋለሁ፣ በፊት ያቆምሁትን የሆነ ምርመሬን አሁን መቀጠል እፈልጋለሁ እና እባክህን ክፍለ ሀገር እንድትወስደኝ እፈልጋለሁ፣ ከዛ የምሰበስባቸው መረጃዎች አሉኝ በማለት እንግዲህ ያው አዶኒ ማለት ነው መኩን ጠይቆታል። መኩም እሺ ነበር ያለው። ትንሽ ካቅማማ በኋላ እሺ መቼም እንግዲህ ክፍለ ሀገር ካለው ግለሰብ ጋር ወይንም ደግሞ ቤተሰብ ጋር ልታቀያይመኝ ነው መሰል አንተ ልጅ፣ ለማንኛውም እወስዳለሁ በማለት እንግዲህ ቃል ገብቶለታል ማለት ነው። ስለዚህ በዚህ ጉዳይ ደግሞ ራሱ አዶኒ ደስ ብሎታል። ምክንያቱም መኩ እሺ ስላለው ማለት ነው። ምክንያቱም እያንዳንዱ ነገሮችን መኩም አብሮ ስለሚያግዘው ማለት ነው። ቤሎንና አዶኒ አብረው መስራት ነበረባቸው። ነገሮችን ግልጽ የሆኑላቸው ነበረ። ግን ደግሞ ሁለታቸውም ደግሞ እንደ ባላንጋራ ነው የሚታዩት እጅግ በጣም ማለት ነው። እና ኤልሹ አሁን ላይ በጣም እያሰበች ትገኛለች። በነገራችን ላይ ከኔ ጎን ያሉት ሁሉ እየራቁኝ ነው፣ ለምንድን ነው እንደዚህ የሚሆነው እያለች በጣም እያሰበች ትገኛለች። ግን ደግሞ ኑኑን አናግራት ነበር በባለፈው ፓርት ላይ እንግዲህ እንዳየነው የአባቷን ማስታወሻ ለማንበብ ማለት ነው። ምክንያቱም ስለኔ ጽፎልኝ ሊሆን ይችላል ማንበብ እፈልጋለሁ ብላ ወስና ከወንድሟ ክላስ ወስደው ነበረ ማለት ነው። ግን ደግሞ ልታነበው ስትል ማን ደርሶባታል? ቤሎን ደርሶባታል ማለት
ማለት ነው። ይህንን አንቺ ማንበብ የለብሽም በፍጹም ለምንድነው ሳታስፈቅጅኝ የወሰድሽው በማለት እንግዲህ የአባቷን ማስታወሻ እሱ ራሱ ወስዶታል ማለት ነው። ምክንያቱም እሱ ስላሰበላት ነው። በነገራችን ላይ ይህ ነገር ካነበበችው ይህን ነገር ካየችው ለእሷ ጥሩ አይሆንም ብሎ ስላሰበ ነው እንጂ ሌላ ኖርማል ነገር ቢሆን በእርግጠኝነት የአባቴን ጽሑፍ እያነበብኩ እጽናናለሁ ብላ ስላሰበች እሺ ሊላት ይችላል። ግን ደግሞ በጣም ብዙ ነገሮችን ብዙ ሚስጥሮችን ስለያዘ ማስታወሻውን እንድታነበው አልፈለገም። በፍጹም እንዳትነኪው፣ ዳግመኛ ክላሴ ውስጥ እንዳትገቢ፣ ይህንንም ማስታወሻ እንድትነኪው በፍጹም አልፈልግም በማለት እንግዲህ ያው ቤሎን እህቱን ማለት ነው ኤልሹን አስጠንቅቋታል ማለት ነው። እና ኤልሹ አሁን ላይ የበለጠ ማለት ነው ማስታወሻውን ለማንበብ ወይንም ደግሞ ማስታወሻው ላይ ምን እንደተጻፈ ለማየት እጅጉን ጓጉታለች ማለት ነው። ስለዚህ አሁን ላይ ቤሎን ቆልፎት ነው የሚወጣ ክላሱን። ስለዚህ ማግኘት አልቻለችም። ማንን ነው ማናገር የፈለገችው? ኑኑን አናግራታለች ማለት ነው። የሆነ ነገር እጠይቅሻለሁ እንድታግዥኝ እፈልጋለሁ ነበር ያለችው። ምንድን ነው? ምን እንዳደርግልሽ ፈልገሽ ነው? መቼም አንቺ ጥሩ ነገር አትይም፣ የሆነ ችግር ውስጥ ነው የምትይኝ በማለት እንግዲህ ያሁኑኑ ምንትን ብላታለች። አይ ከቀላል ነገር ነው የምጠይቅሽ፣ ከቤሎን ክላስ የአባቴን ማስታወሻ እንድታመጭልኝ እፈልጋለሁ፣ ማንበብ እፈልጋለሁ፣ በሱ መጽናናት እፈልጋለሁ። አባቴ በጣም ነው የናፈቀኝ፣ እባክሽን እኔ ምንም ነገር አላደርግም። አዎ እስካሁን በጣም ብዙ ነገሮችሽን በድዬሻለሁ፣ ግን ደግሞ ከዚህ በኋላ ምንም ነገር አላደርግም፣ እባክሽን አባቴ ስለናፈቀኝ ነው በማለት እንግዲህ ያው ኑኑን ለማናገር ሞክራለች። ኑኑም እንግዲህ አባቴ ናፈቀኝ፣ የአባቴን ማስታወሻ ማንበብ እፈልጋለሁ፣ በሱ መጽናናት እፈልጋለሁ ስላለቻት ማለት ነው። እንዲሁም ኑኑ እሺ ብላታለሁ። በቃ አባቴ ናፈቀኝ ስላልሽኝ ወይንም ደግሞ የሱን ማስታወሻ ማንበብ አለብኝ ብለሽ ስላሰብሽ እጽናናበታለሁ ብለሽ ስላሰብሽ ነው እሺ ያልኩሽ እንጂ ሌላ ነገር ቢሆን እሺ አልልሽም። ለማንኛውም አሁን ወደ ውጭ ሄዷል፣ ሲመለስ እሰጥሻለሁ ብላታለች ማለት ነው። ስለዚህ እንደምንም አድርጋ በእርግጠኝነት ማለት ነው ኑኑ የአባቷን ማስታወሻ ትሰጣታለች። በእርግጠኝነት ደግሞ ኤልሹ ያንን ማስታወሻ ታነበዋለች። ማንበብ የሌለባትን ማየት የሌለባትን ነገር ማወቅ የሌለባትን ነገር ታውቃለች ማለት ነው። ከዛ እውነቱ ሁሉም ነገር ድብልቅልቁ ይወጣል ማለት ነው። እና ከዚህ አንጻር እጅግ በጣም ነው እንግዲህ ቀጣይ ፓርቱ አጓጊ የሚሆነው። የቴዲ ጉድም እየወጣ ነው። በዚያ ላይ ደግሞ በነገራችን ላይ ማለት ነው መሲ ከእናቷ ጋር ከአይንዬ ጋር ተገናኝታለች። አይንዬ ደውላላት ነበረ ለመሲ። እንግዲህ የእናት አንጀት አይጨክን አይደለ? ስለዚህ መኩ ሳያቅ ወይንም ደግሞ ኑኑ ሳታቅ አይንዬ ደውላላታለች። መሲ ያለችበትን ሁኔታ የልጇ የት እንደወደቀች የት እንዳለች ማወቅ ስለፈለገች እንግዲህ ያው ያደረገችው ነገር መጥፎ ነገር ቢሆንም ግን ደግሞ ልጇ ማለት ነው ያለችበትን ነገር ማወቅ ግዴታ ስላለባት ተደብቃም ቢሆን ደውላላታለች። እንዲሁም ደግሞ በድብቅ ከመሲ ጋር ተገናኝተዋል። አይንዬና መሲ ተገናኝተዋል ማለት ነው። እና እንደዛ ሆኗል። እጅግ በጣም ነው ደስ የሚሉት። ያው በልጇ ስላልጨከነች ነው የተገናኙት ማለት ነው። ሌላው ስለ ኑኑና እንዲሁም ደግሞ ስለ ቤሉን ጉዳይ ያው ሊዛ አውርታ ነበረ፣ ቤሉንም አናግረው ነበረ። እንዲሁም ደግሞ ኑኑ ተደብቃ እየሰማች ነበረ ማለት ነው። ትናንትና ምንድን ነው ስለ ፍቅር ምናምን ነገር ስትሉት የነበሩ ያንተና የአዶኒ ጠብ ምንም ነገር እየገባኝ አይደለም በማለት እንግዲህ ጠይቀው ነበረ ማለት ነው። ግን ደግሞ ቤሉን ምንም ነገር የለም በማለት አዎ እንደሱ ቢሆን ይሻላል፣ ላንተም ለስምህ ራሱ ጥሩ አይደለም በማለት እንግዲህ ሊዛ ስትናገር ነበር። በዚህ ሁኔታ እንግዲህ ኑኑ ራሱ በጣም እየከፋት ነው። ምክንያቱም ሊዛ ያው ኑኑን ዝቅ እያደረገቻት፣ በእርግጥ ሰው አክባሪ ነች፣ ግን ደግሞ ዝቅ ስታደርጋት አይተናል ማለት ነው። እና ከዚያ አንጻር ኑኑ እየከፋት መጥቷል በእርግጠኝነት ማለት ነው። አሁን ላይም ማለት ነው እንግዲህ ሊዛና እንዲሁም ደግሞ ሀና ወደ ቴዲ ቤት እንደሚሄዱና እውነታውን የሚያውቁ ይሆናል። በዛ ላይ መሲን ያገኟታል። መሲ ደግሞ ከየት ነሽ እንዴት ነሽ? በነገራችን ላይ በባለፈው ፓርት ራሱ የሀናን የእጇ ጌጥ ላይ ማለት ነው እንዲሁም ደግሞ መሲ አድርገው ነበረ። መሲ ደግሞ ያደረገችው ለምንድን ነው? ቴዲ ስለሰጣት ነው። ወርቁ የሴት ጌጥ ነው ማን ያመጣው ምናምን ብላ በጠየቀችበት ሰዓት እኔ ላንቺ ስጦታ ገዝቼልሽ ነው ብሎ ነበር ቴዲ መሲን ያሳመናት ማለት ነው። ስለዚህ ያው እንግዲህ ሀናም አድርገው አይተው ነበረ እና የኔ ነው ስትል ያንቺ አይደለም ብላ ድርቅ ነበር ያለችው መሲ ማለት ነው። በስተመጨረሻም እንግዲህ ሀና
ቀጥታ ወደ ፍቅረኛዋ ቤት ትሄዳለች፣ ወደ ቴዲ ቤት ትሄዳለች። እንዲሁም ደግሞ መሲንም ከዚያው ያገኟታል ማለት ነው። እና ያው በነገራችን ላይ ቴዲ እንደዚያ ሲያወራ ማለት ነው ራሷ ሀና ድምፅ አሰምታ ባይሆን እጅጉን በጣም አሪፍ ነበር። ለእነሱ ለማጥመድም ለመያዝም ይመች ነበር። ግን ደግሞ ድምፅ አሰምታለች ማለት ነው። ስለዚህ አሁንም ይጠረጥራል ቴዲ የሆነ መላ ነገር ይፈጥራል። በነገራችን ላይ በጣም መላ ይችላል። የሆነ ነገር አምጥቶ የሆነ ነገር እንትን ማለት ማሳመን ሆነ ነገሮቹን እንትን ማለት የሚችል ሰው ነው ቴዲ ማለት ነው። እና ቴዲ እንዴት ሊጋለጥ ይችላል የሚለውን እንግዲህ አብረን ቀጣይ የምናየው ጉዳይ ይሆናል ማለት ነው። ኤልሹ አሁን ላይ አዶኒን ነቅታበታለች። በምንም አይነት መልኩ ይቅርታ ልታደርግለት አልቻለችም። እውነተኛ ያፈቀረ ሰው ገና ከፊቱ ይታወቃል። አንተ ውሸትክን ነው ወድሻለሁ አፈቅርሻለሁ የምትለኝ ውሸትክን ነው በማለት አሁን ድርቅ ብላ ማለት ነው እየተናገረች ነው። ከተናገረችው በኋላ ደግሞ ለምን እንደዚህ ያልኩት ለምን እንደዚህ ተናገርኩት በማለት እየተጸጸተች ትገኛለች። እንግዲህ ቀጣይ ፓርት ማለት ነው አብረን የምናይ ይሆናል። አዶኒና እንዲሁም ደግሞ መኩ ወደ ክፍለ ሀገር ይሄዳሉ። ስለ ልጆቹ ስላለውን ነገር ስለሚሰራው ወንጀል በሙሉ ለማጣራት ሁለታቸው አሁንም በዝግጅት ላይ ናቸው ብዬ አስባለሁኝ። እና ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።